Hi everyone, welcome to Abyssinia English with Abela. በዚህ ቪዲዮ 6 ምርጥ የሆኑ ብዙ ጊዜ የአሜሪካን ነዋሪዎች የሚጠቀሟቸውን ኤክስፕሬሽን ያለን እስከ መጨረሻው አብራችሁ ቆዩ። ጠቃሚ ሆኖ ካገኛችሁት ቤተሰባችን ተቀላቀሉ። Let's get started። የመጀመሪያው በቅርብ ጊዜ ልታደርጉት ያቀዳችሁት ነገር ሲኖር ወይም አሁን ልታደርጉት ያቀዳችሁት ነገር ሲኖር ምን አይነት ቃላቶች ትጠቀማላችሁ? ለምሳሌ ልሮጥ ነው፣ ልበላ ነው፣ ልስቅ ነው ወዘተ የመሳሰሉ ቃላቶችን መጠቀም ስትፈልጉ ምን አይነት ፎርም ትጠቀማላችሁ? try be about to be am is are የመሳሰሉ be to be ቨርቦችን ይወክላል። አንድ ላይ ስንጠቀመው በሴንቴንስ እስኪንየው አንድ ላይ ነው። የመጀመሪያው ኤግዛምፕል she looks like she's about to laugh ምን እያልን ነው? ልትስቅ ትመስላለች። አሁን ማለት ነው ልትስቅ ትመስላለች እያልን ነው። ሁለተኛ ኤግዛምፕል ነው I'm about to leave ምን እያልኩ ነው? I'm about to leave ሊወጣ ነው እያልኩ ነው። አብራችሁ ኤክስፒሪየንስ ያደርጋችሁ ፕራክቲስ ማድረግ ሞክሩ። we're about to run ልንሮጥ ነው እያልኩ ነው ማለት ነው። ይሄ የመጀመሪያው ቃላት ነው። ብዙ ጊዜ ኔቲቭ ስፒከሮች ይጠቀሙታል። use it. The second one is it's slang word ብዙ ጊዜ የአራዳ ቋንቋ የምንለው አይነት ነገር ነው እና መግለጽ የምንፈልገው ደግሞ ብስጭትን ወይም ንዴትን ወዘተ መግለጽ ስንፈልግ የምንጠቀመው ቃል ነው የምነግራችሁ። paint out of shape ምን ማለት ነው? paint ማለት ራሱ አንድ ነገር ቅርጹን ሲያጣ ወይም ሲጣመም የምንጠቀመው ቃል ነው። ስለዚህ ከቅርጹ ሲወጣ ምን ማለት ነው? ወደ ሰውኛ ስናመጣው paint out of shape ማለት annoyed, upset, anger ንዴትን፣ ቁጣን፣ ብስጭትን የሚገልጽልን ነው። ኤግዛምፕል እንስራ። Don't get all bent out of shape. I'm sure he didn't mean to insult you ብትባሉ ሁሉም ነገር ወደ ንዴት አትቀይሩ። በእርግጠኝነት ሊሰድብ ፈልጎ አይደለም እያልን ነው ማለት ነው። ሌላ ምሳሌ እንጨምር። ለምሳሌ ከፍቅረኛ ጋር ምናምን ተደባበር ተኮራረፍክና አንዱ ዘጋት ጥቅም አድርገህ ማለት ነው። ሃይ ባይ ብትልህ አረ ወዴት አልሰማም አልካት። ከዛ የሆነ ሰዓት ላይ I miss you my sweetheart አልካት። ከዛ ሰው ምን ብትልህ ጥሩ ነው? Don't make me laugh, I have a boyfriend አለች። ጓደኛ አለኝ አትቀልድ አታስቀኝ እያለች ነው። ከዛ ምን ትላለህ? ራስን ማጽናናት ስትፈልግ I don't get all bent out of shape, I'm sure she didn't mean to dump me. By the way dump ማለት ብዙ ጊዜ ብሬክ አፕ ላይ የምንጠቀመው ነገር ነው። አንዱ ሲገፈትረው ዳምፕ ይባላል። ሶ በእርግጠኝነት ወደ እንዴት ወደ ስጭት መግባት የለብኝም በቃ ልትተወኝ እተውሃለሁ ምናምን ማለት አይደለም። ሶ bent out of shape ማለት መናደድ፣ መበሳጨትን ለመግለጽ ነው ማለት ነው። the third one ኔቲቭ ስፒከሮች የሚጠቀሙት ቃል on the money ምን ማለት ይመስላችኋል? on the money ኤግዛክትሊ ወይም ፕሪሳይስሊ ማለት ሲፈልጉ on the money ወይም ደግሞ ትክክል ልክ ማለት ሲፈልጉ on the money ይጠቀማሉ ማለት ነው። አንድ ላይ on the money ላይ አብራም ትሄድ ቃል አለች right on the money ኤግዛምፕልስ ነው። you're right on the money ትክክል ነህ። she's right on the money ትክክል ናት። I'm right on the money ትክክል ነኝ። John is right on the money ጆን ትክክል ነው እያልን ነው ማለት ነው። ወደ አራተኛው ነው WhatsApp with የሰላምታ አይነት ቃል ነው ይሄ። ዋትስን የሚለውን ቃል ለመግለጽ ተመሳሳይ ነው እና መልሱም ወይም ምላሹ ብዙ ጊዜ የሚሆነው nothing much የሚለው ይሆናል። ነገር ግን በሌላ መልኩ የሆነ ሰው ደስታ ርቆት ተጨንቆ ብቻ የሆነ እንግዳ ባህሪ ሲያሳይ እንጠቀመዋለን። WhatsApp with John lately ብንል ለምሳሌ ከቅርብ ጊዜ ወዲህ ጆን ምን ነካው ምን ሆነ ለማለት ነው። is something up with your brother he looks really unhappy የሆነ እንግዳ ነገር ወይም አዲስ ነገር አለ እንዴ ወንድም ምን ደስታርቆታል ማለት ስንፈልግ እንጠቀማለን። በሌላ መልኩ ደግሞ የሆነ ነገር አልሰራ ሲል ፕሮፐርሊ መስራት ሲያቆም ነገር ልንጠቀም እንችላለን። ለምሳሌ what's up with your car it makes weird sound መኪና ምን ነካው የሆነ የሚያስጠላ ድምጽ ያወጣ ነው እያለ ነው ማለት ነው። ናይስ። አምስተኛው ጎ ኦፍ የሚለው ይሆናል ማለት ነው። ስልክ ወይም አላርም
ሲጮህ ሲደወል የዛኔ ጎፍ መጠቀም ትችላላችሁ። አት ኔቲቭ ስፒከር መናገር ተፈልጋችሁ። ኤግዛምፕል I can't believe my phone went off during my last final exam። ስልክ ደብቃችሁ ምናምን ገብታችሁ ቢሆን ከዛ እኔ አላምንም በመጨረሻው የፋይናል ኤግዛም ጊዜ ስልኬ መጥራቱ ምናምን እያላችሁ ነው ማለት ነው። ሁለተኛው ደግሞ ለአላርም ሲሆን I didn't hear the alarm go off this morning። ዛሬ ጠዋት አላርም ሲጠራ አልሰማሁትም እያላችሁ ነው። ያው እንቅልፋ መሆናችሁን የሚያሳይ። እሺ ስድስተኛውና የመጨረሻው ደግሞ to die for። ይሄ ታዋቂ ነው። ብዙ ጊዜ ምን ይመስላችኋል? በጣም ጥሩ ወይም በጣም ሳቢ የሆነ ነገር ለመግለጽ ስንፈልግ የምንጠቀመው ቃል ነው። ለምሳሌ this chicken is to die for instead of delicious ከማለት ፋንታ to die for መጠቀም ትችላላችሁ። ሁለተኛ ኤግዛምፕልን ጨምር። I'm dying for a burger I really want burger ለማለት ነው ማለት ነው። እስኪ ሪቫይዝ እናድርጋቸው። I'm leaving soon I'm about to leave. Why is she so upset? Why is she so bent out of shape? Okay, ሶስተኛ I'm exactly right. I'm right on the money. አራተኛ What's wrong with you today? What's up with you today? አምስተኛ This cake is delicious. This cake is to die for. ዛሬ ይዤላችሁ የመጣሁት እነዚህን ነበር። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ እያደረጋችሁ ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። በቀጣይ በሌላ ኮንቴንት እስከምንገናኝ መልካም ቀን።